እንዴ ለካ ኦርቶዶክሳውያን እንደዚህ አይነት አስተምሮ አላቸው እንዴ ብለህ እንድታስብ ያደርጋል። አሁን ዮዳብ የምነግርህ ከመጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ከመጽሐፍ ቅዱስ እዚህ ቦታ ላይ ስህተት አለብሽ አትላትም። ገባ? እዚህ ቦታ ላይ ልክ እንደ ኦንሊ ጂሰስ ማለት ነው። አሁን ኦንሊ ጂሰስን ከመጽሐፍ ቅዱስ እዚህ ቦታ ላይ ስታችኋል ብለህ ትናገራለህ። ኦርቶዶክሳውያንን ግን ከመጽሐፍ ቅዱስ እዚህ ቦታ ላይ ስታችኋል አትልም። አይተህ ከሆነ እነ ኤርሚያስ ዮኒ ማኛ ቤት ገብተው ምንድን ነው ያደረጉት? መጽሐፍ ቅዱስ አይደለም ያስተማሩት። ታንኪዩ የኔ ጥያቄ እንድታስተምረው የምፈልገው ስማ፣ ኦርቶዶክሶች እንድታስተምራቸው የምፈልገው እንደ ጴንጤ በገድላት የሚመራ ሃይማኖት የለም። መች መጽሐፍ የነ ኬኔት ኮፕለን የነ ኬኔት ሄገን የነ ቤኒ ሄን የነሱ ቲቺንግ የነሱ መጽሐፍት አይደል እንዴ የሚያስተምሩት? እና ይህን ነገር እኔ በጣም እኔ አንደርከቨር ነኝ፣ ኦርቶዶክስ ነኝ፣ አልተዋሃድኩም እንጂ አይቀርለትም። ግን አንተ እንትን ነበርኩ ብለኛል፣ ዲያቆን ምናምን ነበርኩ ብለኛል። አዎ ነበርኩ እንዴ፣ ለኔ በጣም አገልጋይ ነበርኩ እዚህ ራሱ ገባ። ግን ምንድነው እንዳልከው ኦርቶዶክስ ተዋህዶ በጣም ያናደደኝ ምንድነው ኢየሱስ ክርስቶስን የላትም ብሎ ሲናገር ዮናስ 2000 ዓመት ከሐዋርያ ዘመን ጀምሮ ሲተላለፍ የመጣ ኢቭን በጡፊት ሆነ ኢቭን በዳይሬክትሊም ሆነ ያው ካቶሊክና ኦርቶዶክስ ነው የሚፎካከሩት አለ። እኔ ነኝ የጴጥሮስ እንትን ምናምን እዛ ላይ ነው እንጂ ድቤቱ ገና 100 ዓመት ያልሞላው ጴንጤቆስጤ በ1901 ቶፒካ ካንሳስ የተመሰረተ ያው ፕሮቴስታንት እኮ አይደለም ጴንጤ ከፕሮቴስታንት የወጣ ነው ጴንጤቆስጤ ገባ። እና ልዩነት እንዲኖራቸው ማሳወቅ አለብህ። በጣም ስለምታውቀው ምን ፕሮቴስታንት በጣም ብዙ ነው፣ ጴንጤቆስጤ ከፕሮቴስታንት የወጣ ነው፣ ለየት ይላል እምነቱ ራሱ። እና አንተ እንዳልከው እንትኑ ልንገርህ፣ እኔ ሙቭመንቱ ኢትዮጵያ ውስጥ ጴንጤኮስታል ሙቭመንት የጀመረው 1960 ነው። ታውቃለህ? 1960 ነው ገባህ? ከ1960 በኋላ ነው የጴንጤ ሙቭመንት እንቅስቃሴ የተጀመረው። ባይገርምህ የዚች ቤተክርስቲያን ስም ማጥፋት የተጀመረው እቺ ቤተክርስቲያን ስም ማጥፋት የተጀመረው ከአፄ ንብለ ድንግል ጀምሮ ነው። 12ኛው ክፍለ ዘመን ማለት ነው የዚህ ቤተክርስቲያን ስም ማጥፋት የተጀመረው። አየህ ልክ 12 13 14ኛው ክፍለ ዘመን ጀምሮ ትልቅ ተጽዕኖ መጣ። በማን መሰለ? በካቶሊካውያን። አያረ እነሱ ይዘው ማን ነበር? እንደውም አይ ቢሊቭ በ12ኛ ክፍለ ዘመን አንድ የካቶሊክ ምንድነው እንትን መሰለኝ ሞንክ መሰለኝ ምን ብሎ አለኝ፣ ኢትዮጵያ ውስጥ የማይነቀል መርፌ ተክለን መጠናል ብሎ አለኝ። በኦርቶዶክስ ተዋህዶ ውስጥ የማይነቀል መርፌ ተክለን መጠናል ብሏል እኮ። መጠናል አለ ምንድነው መሰለ? አሁን አፄ ዘርዓ ያዕቆብ እስከሚመጣ ድረስ ማለት ነው እስከሚያባርራቸው ድረስ እነሱ እዛ ውስጥ ገብተው ቅባት ካራና ተዋህዶ የሚባል ነገር ነበረ። ስለነዚህ ሰምተሃል? ቅባት ካራና ተዋህዶ ይሄንን ዘር የዘራውና መጥፎ ነገር የተከሉት እነዛ ናቸው። ግን 1870 ላይ የቦሩ ሜዳ አለ። 1870 የቦሩ ሜዳ ጉባኤ የሚባል አለ። በቃ ከዛ ጉባኤ በኋላ ኦርቶዶክስ ተዋህዶ ራሷ ሼፕ አደረገችው። አይታል? ሼፕ አደረገችው። ከዛ ሼፕ መሆኗ ስታወቅ ምን መሆን ተጀመረ? በእነዚህ በመካኒሶች ወይ ሉትራኖች 1902 አካባቢ ላይ ወደ ኢትዮጵያ መጥተው በተለያየ ልብስ ሕክምና ምናምን በማድረግ እንቅስቃሴያቸውን ጀመሩ። በዛ ተዋህዶ ግን ኢቭንዞ ለ2000 ዓመት በላይ ስፔሻሊ ለ3000 ዓመት ጋይስ ታፕታፕ አድርጎ ፍሪዝ እያደረገበት ነው። ልዩነት አሁን ያንተና የዛ ልዩነት ምንድነው? አንተ ገብተህ ስለ ራሳቸው እምነት ስለ ኦርቶዶክስ ተዋህዶ ስለምናምን እንጂ የሌላውን ሃይማኖት ማንቋሸሽ የወጣበትን ሃይማኖት ማንቋሸሽ አለም የጀመረው ገባ። በዚህኛው ሳይድ ደግሞ ጌታን አገኘው ብሎ ኦርቶዶክስ ተዋህዶ ማንቋሸሽ፣ እንደገና ደግሞ ተሯሩጠው የኦርቶዶክስ ተዋህዶ ጠላቶች፣ እነዚህ የወንጌል ጠላቶች ናቸው። ባደወይ የወንጌል ጠላት ብቻ ነው ተሯሩጠው ሂዶ አንድ ሰው አለ ወንድሜ ፍሪዝ አድርገህ ነበር መጣ እየደወሉብህ ነው። እሺ እና ምን መሰለህ
አይደለም ኦኬ አንተ ነው ሪፖርት አሁን ስለሚደረግ ሪፖርት ይደረጋል ገባ አሁንማ ሪፖርት ይደረጋል ለዛ ይመስለኛል እና ገና እኔም ራሱ አሁን አዝኜ ነው እንጂ እንዴ የሆነ ሄድክ እኮ የሆነ ስማ ለምን እንትን ለውጥ ብዬ ነበር ፓስተር ሶፋንያስን ውሰዱ ፓስተር ሶፋንያስ ግን ዳር እያለ ነው መምጣቱ አይቀርም አረ አንድ እናስከ አብረን ነጠላ ለብሰን ደግሞ እንዴት እንደሚያምርብኝ ነጠላውና ያገር ልብሱ ባይገርም ማለት ነው እንዴት በጣም ግን እኮ ለካትራንትና እዚህ ነው ያደረኩት ረረረ ጋይስ ረስቼዋለሁ እንደ ትላንት ለጋ ቃለ መጠይቅ ነበረኝ በዚህ ልብስ ነው ቃለ መጠይቅ ያደረኩት አየህ ዋው ግን እኔ አይ በሰፊው ግን ኢንተርቪው አደርጋለሁ እንወያያለን ለምን እንደወጣቃለ ብዙ ጊዜ በኦርቶዶክስ ቅድም ትናንትና እየተናገርኩ ነበር ኦርቶዶክስ ተዋህዶ ብዙ ጊዜ አድቨርታይዝ አታደርግም አሁን በፔንቴ ኤቭሪዴ ነው አድቨርታይዝ የሚደረገው አድቨርታይዝ የምታደርገው ያስከው ነገር ቺፕ ሲሆን ነው አሁን ጉቺ በዚህ እኔ ኦርቶዶክስን በጉቺና በሉዊ ቪቶን ነው እንትን ያልኩት አሁን ሉዊ ቪቶን ኮመርሻል አይሰራም ገባ ኮመርሻል አይሰራም እንዲህ ነው እየተባለ ቺፕ የሆነ ዕቃ ግን ታማኝነት የሌለው ዕቃ ግን በጣም ፕሮሞሽን ይበዛዋል አይደል ነው ሰዎች ፔንቴዎች ከወንጌል ይልቅ ፕሮሞሽኑ ይበልጣል አሁን ወንጌል ከመስበክ ይልቅ እነሱ ፕሮሞሽን ይበዛልና ግን ኦርቶዶክስ አሁን ለምሳሌ መደረግ ያለበት አንተ አሁን የዳንክበት ምናምን ወደዛ ያድክበት ራሱ ቴስቲሞኒው መነገር አለበት ሰው በቴስቲሞኒ ነው የሚድኑት እግዚአብሔር እና እንደዛ ልምምድ ይደረግ እና እኔ ደስ ይለኛል በጣም እኔ አም ሃፒ ፎር ዩ ቢካዝ ሁላችንም እንግዲህ እኔም መንገደኛ ነኝ ምክንያቱም ብዙ ጥያቄዎች አሉኝ ብዙ አነባለሁ ብዙ ነው የማነበው ግን መንገደኛ ነህ እውነት ነው መንገደኛ ያ ያስቀመጥከው መክሊት አለ ያንን መክሊት ታነሳለህ ከዛ ትነግድበታለህ ታተርፍበታለህ ታተርፍበታለህ አሁን አንዳንዶች ቀብረውት መክሊታቸውን ቀብረውት ሄደዋል ጌታ በመጣ ሰዓት ግን የታረከው ይላል ቀበርኩት ብትለው አንተ ክፉ ሰው ነው የሚል ትክክል ለሌላ ሰጥቶ እንኳን እንዳይነግድበት አደረክ ትክክል እና ምንድነው አሁን እኔ አንተን በተለይ ኦርቶዶክስ ተዋህዶ እንዳልከው ከእምነቷ ውጭ ያስገቡባትን ነገር እንዳልኩ ከ12ኛ ክፍለ ዘመን ጀምሮ በሳለማነክ ዳይናስቲ የመጣ በግዛትም የመጣ ውስጥ ለውስጥ ሲያስገቡ ከውጭም ጠላት ሲያስገቡ የነበሩትን አንዳንድ ጳጳሳቶች አይ በደንብ እናጣራለን ሲሉ ደስ ብሎኛል እንዳልከው መጽሐፍ ቅዱሳዊ ሂስ አታቀርብም ኦርቶዶክስ በመጽሐፍ ቅዱሳዊ ሂስ ኢቭን ስላሴን ያስተማረን ስለ ስላሴ ቴዎሎጂ ያስተማረን ኦርቶዶክስ ተዋህዶ ነው ፕሮቴስታንትም ከኦርቶዶክስ ነው የወሰደው ሁሉም ከኦርቶዶክስ ነው የወሰደው ማንም የስላሴን ቲቺንግ ስለ ሚስጥረ ስላሴ እኔ የተማርኩት በኦርቶዶክስ ነው ስለ ሚስጥረ ቁርባንም ስለ ሚስጥረ ብዙ እነዚህ ነገሮችን ማስተማር በደንብ ፈትፍተው ያስተማሩ ኦርቶዶክስ ናቸው ስለዚህ አሁን ጴንጤ እንዴት ኦርቶዶክስን ኢየሱስን አያውቁም ብለው ሲናገር ይሄ ሼም ነው አንደኛ ፕሮቴስታንት አይልም ባተው ፕሮቴስታንቶች እንደዛ ካንደበታቸው አይወጣ ገባ በፕሮቴስታንትና ባተው እኔ ያው የካልቪኒስት ሜንታሊቲ ነው ያለኝ ያለ ገና እንዳልኩ መንገደኛ ነኝ የምለው በጣም ብዙ ጥያቄዎች አሉኝ ብዙ አንብቤያለሁ ብዙ ተምሬያለሁ ግን ብዙ ጥያቄዎችም የሚቀሩኝ አሉ መቼም ሰው ልጅ ጨርሻለሁ አይልም አይደል እንዴ የነገር የሚያውቀው እግዚአብሔር ነው ታፕ እና ኮፒ ሊንክ አድርጉ ጋይስ ክርስቲያን መንፈሳዊ ፊሊንግ የሚሰጣችሁ የጴንጤ ቤተክርስቲያን ስትገቡ ነው ወይስ የኦርቶዶክስ ተዋህዶ ቸርች ስትገቡ ነው የትኛው ነው ፊሊንግ የሚሰጥ እዚህ ጋር እኮ ክለብ ነው የሚመስለው እኔ እኮ አልሄድም ጴንጤ ቸርች ታውቃለህ ምክንያቱም ስትሄድ ይዘገንናል ነው ላይቱ ላይት አድርገው ምን አድርገው ሴቶች እንግዲህ እንትን ለብሰው መድረክ ላይ ወጥተው ሲያገለግሉ ዮዳብ ልንገርህ እንደዚህ ለምን እንደሚሆን ታውቃለህ መንፈሳዊ አባት እኮ ስለሌለ መንፈሳዊ አባት ቢኖር አየህ
የሚገስጽ ቢኖር ተው የሚል ቢኖር እንደዚህ አይደረግም ነበር። ኦርቶዶክስ ላይ የፈለገው ባለሀብት አንተ ወዳጅ ቢኖር 20 ባለሀብት አቅም ያላቸው 20 ባለሀብት ወዳጅ ቢኖር ገብቷል። ቤተ ክርስቲያን አትመሰርትም ኦርቶዶክስ ውስጥ። ለምን? አባት አለ። ብር ቢኖር ትልቅ ብር ቢኖር ታቦት አታስቀርጽም። በተአምር ሲኖዶስ ያላወቀው አባቶች ያላወቁት በተአምርና በተአምር ይሄ አይሆንም። እዚህ በጴንጤኮስታል ውስጥ እኔ እናንተ ተጣላን አለም። እኔ እናንተ ስንጣላ እኔ እናንተ ጋር ያለውን ህዝብ ከፍለን ሌላ ቦታ ቸርች እንመሰርታለን። አየ ኦፕን ነው ፍላጎቱ። በቃ ሙሉ ወንጌልን ታውቃታለህ። እኔ አሁን ሙሉ ወንጌል ቤተክርስቲያን ኦርቶዶክስ ሆንክ ብላ በደብዳቤ ነው ያባረረችን። አይደረግም እኮ እንደዚህ እንዴ! ከቻለች ለመመለስ ትጥራለች እንጂ በደብዳቤ አጠገቤ እንዳደርስ ብላ የፋብሪካ ሰራተኛ መስዬ አባረረችኝ። አሜዚንግ። ኦርቶዶክስ ግን ማለት ነው። ኦርቶዶክስ ግን እኔ አሁን ጴንጤ በነበርኩበት ሰዓት ደብዳቤ አልተጻፈብኝ፣ ቤተሰቦች ያልታገዱ ገባ። ከየትኛው ማህበራዊ ነገር ምንም አልተደረጉም። ምንም ቀብር አልተከለከሉ፣ እድር አልተከለከሉ፣ ባልትና አልተከለከሉ። ግን አባብላ ደግፋ ገባ አስተምራ እንደገና በጸሎት በምን ወደዚህ ቤተ እምነት መጣው። ስመጣ እንዴት እንደተቀበሉኝ ልነግር አልችልም። ጌታ ምስክሬ እንደ ንጉሥ ነው የተቀበሉኝ። አስብ፣ ጴንጤ እንደዚህ አይቀበልም። ምቀኛ ነው ጴንጤ። እምነግርህ ምን መሰለህ፣ እኔ አሁን በደንብ እናስተምራለን ልዩነቱን። ሰዎች ጴንጤ ፕሮቴስታንት ልዩነት እንዳለው ማወቅ አለባቸው። ቢኮዝ ፕሮቴስታንት ባፕቲስት አለ፣ ሉትራን አለ፣ ካልቪኒስት አለ፣ አርሜኒዝም አለ፣ የተለያዩ ናቸው። ጴንጤኮስቴ ግን በጣም ይለያል። በጣም እንዳልከው የጴንጤኮስቴ ቤተክርስቲያን ያደገው እየተጣሉ እየተከፋፈሉ አሁን ከ5 ነው ቤተክርስቲያን ይከፍታሉ። ቅድም የእኛ ጋር ዲስከሽን ነበረና በኦርቶዶክስ ተዋህዶ አንድ መምህር ለመሆን ጳጳስ ለመሆን ቄስ ለመሆን ምን ያህል ራሱን የቻለ ፕሮቶኮል ጠብቆ የምትሄድበት መንገድ አለ። ያ ደግሞ መጽሐፍ ቅዱሳዊ ነው። አንደኛ ቲሞቴዎስ መሰለኝ ሲናገር ስለ ዳቆናት፣ ስለ ጳጳስና ስለ ኤጲስቆጶስ የሚናገረው አለ። ሹመት ይናገራል። እንዴት አድርጎ ምን ማድረግ እንዳለባቸው ኢቭን ፐርሰናል ህይወታቸው አሁን ጳጳስ ለመሆን ኤጲስቆጶስ ለመሆን ምን ያህል ብዙ መንገድ ማሳለፍ እንዳለብህ ይናገራል። በዚህ ግን እኮ አልኩ እንደዚህ በጅምላ እኮ ነው። በጅምላ አጥምቀው ያድሉታል። ነብይ ነህ፣ ሐዋርያ ነህ፣ ወንጌላዊ ነህ፣ አይቻለሁ። እውነቴ ባይኔ ወንጌላዊ ነህ፣ ሐዋርያ ነህ፣ ያድሉታል ነው የምልህ። ያድሉታል እና የትክክል አይደለም። ፕሮቴስታንት ደግሞ ለየት ይላል። እኔ ባለሁበት ፕሮቴስታንት አሁን አንድ አገልጋይ ለመሆን ትምህርት ቤት መሄድ አለብህ። ዩኒቨርሲቲ ክርስቲያን ኮሌጅ ዲግሪ መያዝ አለብህ። ዲግሪ ይዘህ ደግሞ ከፓስተር አትሆንም። ከአሲስተንት እንትን ሆነህ ትታያለህ፣ ታገለግላለህ። ከፓስተር ታች ሆነህ ትታያለህ ወይ የወጣቶች አገልጋይ ትሆናለህ ምናምን እድገት አለው። ግን ጴንጤኮስቴ ግን ለየት ይላል እና ኢትዮጵያ ላሉ ሰዎች ፋስት ነው የምትሆነው። አሁን እንዳልክ ከአንዳንድ ነው እንትን። በነገራችን ላይ በፕሮቴስታንት ዲኖሚኔሽን ውስጥ ያሉ ራሱ ማለት ነው ኢቭን ካልቪኒስትና አርሚኒስቶች አይታል። ካልቪኒስት ባመጣው 5 ቱሊፕ አለ። አንደኛው አንኮንዲሽናል ነው። አንኮንዲሽናል አርሚኒስቶችና ካልቪኒስት የሚያምኑት ይለያያል። ኖ በጣም 5ቱም 5 ፖይንት ባደው ያለ እኔ ባደው ማስተማር የምፈልገው ኢቭን በፕሮቴስታንት አሁን ጴንጤ ራሱን የቻለ ነው ብያለሁ። ጴንጤ ካልቪኒስትም አርሚኒስትም አይደለም፣ ከፕሮቴስታንት አፈንግጦ የወጣ ነው። ወደ ፕሮቴስታንት ስትመጣ ግን ፕሮቴስታንት በሁለት ይከፈላል። አርሚኒዝም ቴዎሎጂ የሚከተሉ፣ ካልቪኒስት የሚከተሉ። ባደው አርሚኒስት ጆሴፈስ አርሚኒስ የጃን ካልቪን ተማሪ ነበር። አርሚኒዝም የካልቪኒዝም የጃን ካልቪን ተማሪ ነበር። ስለዚህ አሁን የካልቪኒዝም ቴዎሎጂ እነዚህ ሶላ ስክሪፕቸር 5 ሶላስ የምንላቸው አሉ። ኦኬ 5 ሶላማ የሉተር ነው። 5 ቱሊፖች ናቸው። 5 ቱሊፕ የኛ ነው፣ እሱም የኛ ነው። ቱሊፕ አሁን 5 ሶላማ የሉተር አለ ነው አይደለም። ይሄ የ5 ሶላስ ኦፍ ኮርስ ሉትራን ያመጣው፣ ግን ካልቪኒስትም ይቀበላል። እሱ አርሜኒስት አይቀበሉት እኮ። እምነት ብቻ የሚለውና የማይቀበሉት እምነት ብቻ የሚለውን አይቀበሉትም።
ምክንያቱም they don't believe in እነሱ unconditional election አያምኑም። total privacy አያምኑም። ገባ በፕሪደስቲኔሽን አያምኑም። ስለዚህ እነዚህ ሁለቱን ነገር እኔ ኢትዮጵያ ኢቭን በተለይ ኦርቶዶክሶችም እስልምና እምነት ተከታዮችም ማወቅ አለባቸው። ካለበለዛ የሚናገሩትን አያውቁም፣ ለማን እንኳን እንደሚናገሩ አያውቁም። እና እኔ አሁን ኦርቶዶክስ እኮ ዩኒክ የሚያደርገው እንትን የለውም፣ ታድሶ የለው፣ ሪፎርም የለው፣ ምንም የለው። ኦርቶዶክስ ኦፍኮርስ ኢስተርን እና ዌስት የኢስተርን ኦርቶዶክስ እና የኦሪየንታል ኦርቶዶክስ በሁለት ነገር ይለያያሉ። እሱ አሁን ሊስማሙ ነው። ይኸውልህ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ አንደኛ ኔቸር ነው፣ ክራይስት ኔቸር ላይ ነው። ሁለተኛ ደግሞ ዲዋል ኔቸር እና ሁለት ባህሪና አንድ ባህሪ ነው ያለው ማለት የነሱ ልዩነታቸው። ግን በአገላለጥ ደረጃ ኢስተር ኦርቶዶክስ ስትገልጥ ማለት ነው ይሄ ሁለት ኔቸርን ስትገልጠው አንድ አድርጋ ነው የምትገልጠው፣ ኦርቶዶክስ እንደምትገልጠው። አሁን ኦርቶዶክስ ከሁለት ባህሪ አንድ ባህሪ አለ የምትለው ገባ አይደለ? ከሁለት ባህሪ አንድ ባህሪ ነው የምትለው። ያንን ከሁለት ባህሪ አንድ ባህሪ በምትልበት ሰዓት መጠባበቂያ አለው፣ መጠበቂያ አለው። ተገገለ ባዶ ሚቲንግ ነበር ከሁለት ዓመት በፊትም ሂጄ ነበረ። ሚቲንግ አድርገው እዚህ አሜሪካ ራሱ ነበር እና የኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ ብዙ ጊዜ እንትን አድርገዋል፣ ጉባኤ አድርገዋል ይህን ነገር እንትን ለማድረግ ወደ አንድ ለመምጣት። ሁለተኛው ግን በሁለተኛው ላይ ግን የት ነው የላቸው የስራ ኤኒዌይ ጋይስ ታፕታፕ እና ኮፒ ሊንክ አድርጉ ሁላችሁ። ደስ ብሎኝ ሳየው እኮ ነው የገባሁት። ባዶ ሌላ ላይ ላይቭ ነበርኩ እኮ በዚህ ሳይ እኮ ነው የገባሁት በሌላ አካውንት። በቃ ስማ አንድ ቀን ቤት መጣና ወይ ደግሞ በሆስት እንጨፈጭፏለን። ዮኒ ማኛ ያለ እውቀት የገባው አይ ቴስቲሞኒማ በደንብ ሞቅ ባለ ማዳመጥ አለብንና ይጠቅማል ብዬ አስባለሁ። መጽሐፍቶችን ደግሞ ያልካቸውን ቴክስ አድርግልኝ ዳውንሎድ አድርጌ ያነባቸዋለሁ። እሺ በቃ እሺ እነግርሃለሁ፣ መጽሐፍቶችን እነግርሃለሁ። አንደኛው መድሎተ ጽድቅን ቅጽ 1 አለ፣ ቅጽ 2 አለ፣ ቅጽ 3 ፒዲኤፍ ላይ ኑሮ ያንኑ አላውቅም እና ካለ እሱን አንብብና የእውነት ነው የምልህ ላይክ ዶክተር ዲያቆን ያረጋል አበጋዝ የሚባሉ እንግዲህ በቤተክርስቲያኒቱ አማድ አስተማሪ ናቸው። በጣም የሚገርሙ ማለት ነው። ነገረ ክርስቶስ ላይ በጣም ትልቅ እውቀት ያላቸው ሰው ናቸው እና ጀስት የእሳቸው ጽሁፍ የቤተክርስቲያኒቷ አስተምሮ ጋር ብታየው አንድ ነው። ቤተክርስቲያኒቷ የምታምነው በዚህ ልክ ነው። አሁን 5ቱ አዕማደ ምስጢራት ታውቃለህ አንተ? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ጥምቀት፣ እንደገና ቁርባንና ትንሣኤ ሙታን። ምስጢረ ሥጋዌ ላይ ሰው የዘላለም ሕይወት እንዳለው በደንብ አድርጎ ነው የሚነግርህ። በደንብ አድርጎ አልሳተችም እኮ ከመጽሐፍ ቅዱስ። አንተ እዚህ ጋር እናንተ እዚህ ጋር እያወራን ስለዚህ ነገር አለው እንዴ? ምንድነው ያዝኩት በእጄ? እዚህ ጋር ምንድነው ያዝኩት በእጄ? ይታያል? ምንድነው በእጄ ያዝኩት? አይታይም። በቃ አለቀ። ይሄ እኮ እምነት እኮ ነው። አንተ አየህ፣ አሁን ያዝኩትን አላየህም። ይሁን እዚህ ጋር ባለው ነገር ነው መነጋገር ያለብን። እኔ እናንተ እየተያየ ነው መነጋገር ያለብን። እየተያየ እንድንነጋገር ደግሞ ምንድን ነው ያለው? መጽሐፍ ቅዱስ ነው ያለው። እኔም አንተ የምናምንበት እንዴ። አንተ አሁን ባላየው ትናገራለህ፣ ባላየው ባላመንከው ነው ዛትስ። ይሄ ነው እንግዲህ ዮኒ ማኛን ሸውዶ ያስገው። ለነገሩ እሱ ከመጀመሪያም ኦርቶዶክስ አልነበረም። ከመጀመሪያው የእናትና የልጅ የሚለው ዋቴ ነበረ። አሁን እኮ አባትና ልጅ ብሎ አስቀየሩት። ግን ምን እንደው ታውቃለህ? ያሳቀኝ ምን እንደው ታውቃለህ? ከእናትና ልጁ ወደ አባትና ልጁ አድርገው ኦንሊ ጂሰስ አደረጉት። መንፈስ ቅዱስ አባትና ልጅ። ይኸውልህ ሌላው ደግሞ ልንገርህ፣ እኔ አሁን ኦርቶዶክስ ሆኛለሁ። በተአምር ወንጌል አማኞች ወይ ደግሞ ፕሮቴስታንትና ጴንጤዎችን አንድ ቀን አልሰድባቸውም፣ አንድ ቀን አላዋርዳቸውም፣ አልገስጻቸውም። እኔ የቀመስኩትን እውቀት የቀመስኩትን እምነት ገባ በፍቅር እንዲያውቁት ነው እንጂ ምነው አጌንስት አልሆንባቸውም። መቼም ይሄ ነው ትክክለኛ ለውጥ። ማስተማር ሌላ ጉዳይ ነው። እነሱ እኮ እየሰደቡ እኮ ነው ያሉት። እነሱ እኮ ድንግል ማርያምን እንዴት አድርገው አይተሃል፣ በዛ ደረጃ ሲሄዱበት። ገድላቶችን ደግሞ እያመጡ
ያረጋሉና እኔ ምን ማድረግ ብፈልገው ምን እንደወጣ ቃለ የነሱ ገድላትንም ማሳየት የነ ቤኒሄን የነ ክሪፎዳለር የነ ማነው በጣም ብዙ የሚከተሏቸው እነ ኬኔት ኮፕላንድ ኬኔት ሄገን ታውቃቸዋል። እነዚህ የጻፉትን እነዚህ ያስተማሩትን ትምህርት እነዚህ አሁን የጠቀስካቸው አስተማሪዎች እንዳለ ፕሮቴስታንቶች ናቸው ታውቃለህ። ብዙዎች ደግሞ የካልቪኒስት ናቸው። ቃለ ሕይወት ቤተክርስቲያን በጣም ባለ እውቀት መጽሐፍ የጻፉ ናቸው። እኔ ትምህርት ቤቱም እነ ኬኔት ሄገን ጴንጤ ናቸው። ከፕሮቴስታንት ኬኔት ኮፕላንድ ጴንጤ ነው። ኬኔት ኮፕላንድ እና ኬኔት ሄገን እነዚህ ናቸው የዛሬ የምታየው የኢትዮጵያ ጴንጤቆስጤ ወይም የአሜሪካንም ራሱ እንደ 1950s ነው የጀመሩት ገባ እና በጣም የሚገርም